ሁሉ ነገር ልክ አለውና የብልጽግና ያፈና አገዛዝ ሊቆም ይገባል። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የማዕከላዊ ኮሚቴ ስብሰባ መጠናቀቅን አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ የአቋም መግለጫ እንደሚከተለው ይቀርባል። ኢህአፓ ከመላው ኢትዮጵያ በአባልነት ተወክለው በተሰባሰቡ የጉባኤ ተሳታፊዎች ጽናት እስከ ድል በሚል መሪ ሀሳብ በሐምሌ 14ና 15 ቀን 2017 ዓ.ም 11ኛ ጠቅላላ ጉባኤውን በሐዋሳ ከተማ አካሂዶ የማዕከላዊ ኮሚቴውን አባላትና የሌሎችንም ህጋዊ የፓርቲው አካላት ምርጫ አድርገው አያሌ ጠቃሚ ውሳኔዎችን በማድረግ በድል መቋጨቱ ይታወቃል። ከጠቅላላ ጉባኤው በኋላ ከውስጥና ከውጪ የተወሰኑ ዝግቦች ስለተነሱበት በጉባኤው የተመረጡ የማዕከላዊ ኮሚቴ አባላት ፈጥነው ሙሉ ስብሰባ ማድረግ ሳይችሉ ቆይተዋል። ይሁን እንጂ ኢህአፓ የገጠሙትን መሰናክሎች አልፎ ህዳር 6 እና 7 ቀን 2018 ዓ.ም የመጀመሪያውን የ11ኛውን ማዕከላዊ ኮሚቴ ሙሉ ስብሰባ አካሂዷል። በስብሰባው መጀመሪያም ከድርጅቱ አማካሪ ኮሚቴ አባላትና ነባር የቀድሞ አባላት ጋር ግንዛቤዎችን የሚጨምሩ ጠቃሚ የሐሳብ ልውውጦች ተደርገዋል። የኢህአፓ ማዕከላዊ ኮሚቴ ኢትዮጵያ ዛሬ የምትገኝበትን በጦርነቶች እየደረሰ ያለውን ውድመት፣ የሰላም እጦትና የጸጥታ መናጋት፣ ከፍተኛ ኢኮኖሚያዊ ችግሮች፣ የስራ አጥነትና ስፋት፣ ኮሪደር ልማት በሚባለው ብልጽግና መር ቤት ፈረሳ ምክንያት እየደረሰ ያለውን ውስብስብ ችግር፣ የኑሮ ውድነትና መፈናቀል በከፍተኛ ምሬትና ሐዘን በስፋት መርምረዋል። የብልጽግና አገዛዝ ባለፉት 7 ዓመታት በዜጎች ላይ ባካሄዳቸውና ያካሄዳቸው ባሉ ጦርነቶች በትግራይ በተጓዳኝም በአፋር ክልልና በአማራ ክልል ውስጥ አሁን ደግሞ በመላ አማራ ክልልና በበርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉትን የወገን እልቂትና የመሰረተ ልማት አውታሮችና የሌሎችንም ቋሚና ተንቀሳቃሽ ንብረት ውድመት መርምረዋል። በወገንና በሀገር ላይ እየደረሰ ያለውን መተላለቅና ውድመት ሊቆም እንደሚገባውም እንደከዚህ ቀደሙ ሁሉ ጽኑ አቋም ወስዷል። የኢትዮጵያውያን የተራዘመ መከራና ስቃይ ማብቃት ስላለበት ይህ እንዲሆን በሰላማዊ መንገድ የፖለቲካ ትግሉ ተጠናክሮ መቀጠል እንዳለበትም ወስኗል። ኢህአፓ በማንኛውም የኢትዮጵያ ክልል ወይም አካባቢ የሚነሱ የፖለቲካ ጥያቄዎች በሰላማዊ መንገድ ፖለቲካዊ መፍትሄ ሊሰጣቸው ይገባል ብሎ ያምናል። የብልጽግና መንግስት ማንኛውንም የፖለቲካ ጥያቄ በኃይልና በጉልበት ያውም በአውዳሚ ጦርነት ለመፍታት የሚያደርገውን ተደጋጋሚ ስምሪት አቁሞ እስከዛሬ ከደረሰው የከፋ ውድመትና ጥፋት ከመድረሱ በፊት ሁሉንም ጉዳዮች ባለድርሻ አካላትን ባሳተፈ ፖለቲካዊ መድረኮች በድርድር ለመፍታት መጣር እንዳለበት እናሳስባለን። በአማራ ክልል የህልውና ጥያቄ በማንሳት አትግደሉን፣ አታሳዱን፣ አታዋርዱን ብለው ነው መሳሪያ ያነሱና ጥያቄያቸውን ከመፍታት እንዲሁም የሚታወቁና በተደጋጋሚ እየተደረጉ ያሉ ግድያዎችንና ማፈናቀሎችን በማስቆም ፈንታ መንግስት ዝቶና ፎክሮ ጦር አዘመተባቸው። ወገን ከወገን ጋር እየተላለቀ ሀገርም እየደማች ነው። ዛሬ ኦሮሚያ ውስጥ መሳሪያ ባነሱት ዜጎች የተነሱትን ጥያቄዎች ብልጽግና በደንብ ያውቃቸዋል። ዜጎች የህይወት ዋጋን እስከ መክፈል የሚያስኬድ ጥያቄ ሲኖራቸው ማንኛውም ገዢ ኃይል ቆም ብሎ ለማድመጥ ካልቻለ እልቂትና ውድመት ይቀጥላል ማለት ነውና ለሁሉም የኢትዮጵያ ክልሎች ዛሬ እየተካሄዱት ያሉት ጦርነቶች ቆመው ችግሮቹ በሰላማዊና ፖለቲካዊ መንገድ በድርድር ሊፈቱ ይገባል። ብልጽግና የዜጎችን ክቡር ህይወት በህገ መንግስቱ የሰፈሩትን የዜጎች አይነኬ ነጻነቶችና መብቶች መጀመሪያ ራሱ አክብሮ ሁሉም ኃይሎች እንዲያከብሩ የማድረግ ኃላፊነት ቢኖርበትም ስልጣንን ከጨበጠበት ወቅት ጀምሮ በተቃራኒው ሲጥሳቸውና ሲያስጥሳቸው እንጂ ሲያከብራቸውና ሲያስከብራቸው አልታየም። ሀገር ዜጎች ተከብረውና ታፍረው መኖሪያቸው እንጂ እንዳሁኑ የገዢዎች መዘባነኛ ልትሆን ባልተገባ ነበር። በትግራይ ወገኖቻችን ላይ የኤርትራ መንግስትን ጭምር በመጋበዝና በማሳተፍ የጥፋት ጦርነት አካሂዶ የሀገርን ሉዓላዊነት ደፍሮ ተዘርዝሮ የማያልቅ ትልቅ ጥፋትና ውድመት ከማድረሱም በላይ ተጎራባች የሆኑት የአፋርና የአማራ ክልል ህዝብም ከባድ ዋጋ እንዲከፍሉ አድርጓል። በተቃራኒ ወገን በቆሙ ኃይሎች የተፈጸሙ ጥፋቶች ቢኖርም ያንን አውዳሚ ጦርነት ከማካሄድና ከ600 ሺህ በላይ የሚገመት ወገናችን ከሚያልቅ ሌሎች የሰላማዊ መፍትሄ መንገዶች ሁሉ ሊፈተሽና ሊሞከርም በተገባ ነበር። አንድ ገዢ ኃይል የዜጎችን ህይወት ካልጠበቀና ነጻነት መብታቸውን ካላከበረ የፖለቲካ ስልጣኑን ዋና መሰረትና ዓላማ ስቷልም አጥቷልም ማለት ነው። ታዲያ ምን ሊያደርግ ነው የገዢነት ስፍራውን የያዘው ብሎ መጠየቅ ተገቢ ነው። ብልጽግና በኢትዮጵያ ህዝብ እንዲጫወትበት ተፈቅዶልኛል ብሎ የሚያምን ከሆነ እጅግ በጣም መሳሳቱን ልንነግረው እንወዳለን። ደጋግሞ ዋሽቶና አታሉ አንዱን ማህበረሰብ ከሌላው ጋር በማጋጨት ጦርነቶችንና ግጭቶችን የመግዣ ስልቱ አድርጎ መኖር ለበሳሉ የኢትዮጵያ ህዝብ የሚዋጣ አይደለም፣ መብቃት አለበት። መላው የኢትዮጵያ ህዝብና ምድሪቱ ሰላም ይፈልጋሉ፣ ይገባቸዋልም። ይህንን አለመረዳት ህሊና ቢስነት ነው። ገበሬው አርሶ እንዲያመርት፣ ነጋዴውም ሸማቹም ተንቀሳቅሶ የንግድ ልውውጥ እንዲያደርጉ፣ ቀሪውም ዜጋ በፈለገበት ተንቀሳቅሶ ጉዳዩን እንዲፈጽም ዘላቂ ሰላምና የተረጋጋ የጸጥታ ሁኔታ መኖርን ይፈልጋሉ።
መሰረታዊ የልማት አውታሮች ፈራርሰዋል፣ አዳዲሶች ሲገነቡ አይታይም። በቀደመው ጊዜ ኢኮኖሚያዊ እድገት እያመጡ የነበሩ ፋብሪካዎች ከመውደማቸውም በላይ ሌሎች ግንባታዎች እንዳይደረጉ የሀገሪቱን ውስን ሀብትና ጥሪት ልክ እንደ ወገናችን ለጦርነት እየተማገደ ነው። ያውም አውዳሚ የእርስ በርስ መተላለቂያ ጦርነቶች። ለገዢዎች የሚሰሩ መዝናኛዎች ለአብዛኛው የኢትዮጵያ ዜጋ ሕይወት ለውጥ አያመጡም። ህዝብን አፍኖ መግዛት ደግሞ ለረጅም ጊዜ የሚያቆይ አይሆንም። ሁሉንም ኃይሎችና ህዝብንም ደጋግሞ ማታለል ፈጽሞ አይቻልም። ብልጽግና ሰከን ብሎ ሀገራችንን ቀስፈው ለያዟት አያሌ ችግሮች ሰላማዊና ፖለቲካዊ መፍትሄዎችን በድርድሮች እንዲፈልግ አጥብቀን እንመክራለን። ኢትዮጵያና በፍጥነት በቁጥር እየጨመረ ያለው ህዝቧ ለሀገራዊ ሁለንተናዊ እድገት ልማታቸውና ከቀሪው ዓለም ጋር ምርቶችንና ሸቀጦችን በቀላሉ ሊለዋወጡበት የሚያስችል ሀገራዊ ነጻነትን ጠብቆና አስከብሮ ለመኖር እንዲረዳም ጭምር ቀረብ ያለ መሰናክል ሊጠቀምበት የሚችል ወደብ ያስፈልገዋል። ጥያቄው የወደብ ማስፈለጉና ተጠቃሚነት ጉዳይ አይደለም። ነገር ግን አሁን ከኤርትራ ጋር ወደ ጦርነት በመግባት ወደብ ለማግኘት የመሞከር ስሁት መንገድ ሊቆም ይገባል እንላለን። በሰላማዊ መንገድ ወንድማማችነትንና መልካም ጉርብትናን የጋራ ጥቅሞችንም በማራመድ ችግሩ መፍትሄ ሊያገኝ ስለሚችል ወደ ጦርነት መሄድ ተገቢም አስፈላጊም ጤናማም አይደለም እንላለን። በቅድሚያ ግን ብልጽግና እውነት የወደብና የህዝብ ጉዳይ አስጨንቆት ነው አጀንዳው ያደረገው ወይስ የተለመደው ህዝብን የማታለያ መንገድ አድርጎ ወስዶት የሚለው እስከዛሬ አገዛዙ ካደረጋቸው ድርጊቶች በመነሳት መጠየቅ ያለበት ዋና ጥያቄ ነው። የብልጽግና ስራ ሁሌም ፍየል ወዲህ ቅዝምዝም ወዲያ እየሆነ ነው የሚታየው። ዛሬ የኢትዮጵያ ህዝብ እንኳንስ ተጨማሪ ጦርነት ሊፈልግ ይቅርና የውስጥ ጦርነቶችም አማረውታል። ተጨማሪ ውጊያ፣ እንደገና ሌላ ዙር እልቂት በፍጹም አይፈልግም። ብልጽግናና ጋሻ ጃግሬዎቹ የጦርነት አታሞ መደለቃቸውን ሊታቆሙ ይገባል። ለኢትዮጵያውያን ዛሬ ያደረሳችሁባቸው ያሉት ጥፋቶችና ውድመቶች ከበቂ በላይ ናቸው። በቃችሁ ልትባሉ ይገባል። ዛሬ በኢትዮጵያ ውስጥ ጦርነትና ግጭት የሌለበት አካባቢ አለ ለማለት አስቸጋሪ ነው። ብልጽግና ከህወሓት መሩ ኢህአዴግ በብዙ ጥፍ የሚያስከነዳ ጎሰኝነትና ዘረኝነትን፣ አድሏዊነትንና ሙስናን፣ ሁሉን ለኔ ባይነትን በሀገሪቱ አስፍነዋል። በሀገራችንም ረጅም የስርዓተ መንግስት ታሪክ ታይቶ የማይታወቅ የእርስ በርስ ግጭት በሀገሪቱ ውስጥ እያካሄደ ነው። በአዲስ አበባ ከተማና በተለያዩ የክልል ከተሞች ውስጥ ዜጎችን መንገድ ለማስፋት ወይም የኮሪደር ልማት በተባለ ስልት እድሜ ልካቸውን ለፍተው ጥረውና ግረው ከሰሯቸው ቤቶች ንብረታቸውና የማህበራዊ ህይወታቸው በዜሮ ባባዛና ባልተገባ መንገድ እንዲፈናቀሉ፣ እንዲሳደዱና እንዲከራተቱም ተደርጓል። የኮሪደር ልማት በተባለው በስሌት የሚካሄድ የተደራጀና የተቀናጀ ማፈናቀያ መንገድ የአዲስ አበባ ነባር ነዋሪዎች ከመኖሪያ አካባቢያቸው እንዲወጡ፣ እንዲበተኑ ተደርገዋል። የተፈናቃዮቹ ሰቆቃ ዛሬም ድረስ አላበቃም። እየደረሰ ያለው ጉዳት በሚያብረቀርቁ መብራቶች ሊሸፈን ቀርቶ ከተሞችን በብርሃን ፍጥነት እያጥለቀለቀ ባለው የድህነት ማጥ ማሳያነት ይበልጥ ጎልቶ የሚታይ የአደባባይ ሀቅ ነው። አገዛዙ የኢትዮጵያን ሉዓላዊነት የሚገፉ የውጭ ፖሊሲዎችን ያለምንም ቅድመ ሁኔታ በመቀበሉም የሀገሪቱ ኢኮኖሚ በእጅጉ እንዲያሽቆለቁል ከመሆኑም በላይ ከዚህ ቀደም መካከለኛ ገቢ የነበራቸው ዜጎች አሁን በልተው ማደር የማይችሉበት ደረጃ ላይ እንዲደርሱ አድርጓል። የኑሮ ውድነቱ ከቀን ወደ ቀን እያሻቀበ ዜጎች ራሳቸውና ልጆቻቸውን መመገብ አቅቷቸው ጎዳና ላይ እየወጡ ይገኛሉ። በሀገር ውስጥ ሰላም እንዲታጣ ከማድረጉ በተጨማሪ ብልጽግና ኢትዮጵያ ከሁሉም ጎረቤቶቿ ጋር ያላት ግንኙነት እንዲሻክር አድርጓል። በእርግጥ አንዳንዶቹ ሀገሮች ከኢትዮጵያ ጋር ታሪካዊ ችግሮች ቢኖሯቸውም ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ በነበራት በሳል የዲፕሎማሲ ስራ ጥቅሟን አስጠብቃ ቆይታለች። ብልጽግና ግን በሚከተለው ታይቶም ተሰምቶም የማይታወቅ ቅጥ ያጣና ዲፕሎማሲ ተብሎ ለመጠራት እንኳን በማያስችል እንቅስቃሴው ሁሉንም እያበላሸ ይገኛል። ኢትዮጵያ በዓለም አቀፍ ደረጃ የነበራትን እጅግ ከፍተኛ ተሰሚነት ታይቶ በማይታወቅ ሁኔታ እንዲበላሽ አድርጓል። ሰባተኛው ሀገራዊ ምርጫም ከወራት በኋላ ማለትም ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ምርጫ ቦርድ ያወጣው የጊዜ ሰሌዳ ያሳያል። ኢህአፓም ላለፉት ዓመታት ዘርፈ ብዙ የጸጥታ ችግሮችን ተጽዕኖ በመቋቋም ዝግጅት ሲያደርግ ቆይቷል። ይሁን እንጂ ብልጽግና በሚያካሄዳቸው አያሌ ጦርነቶች እየደረሰ ያለው እልቂትና ውድመት፣ በፍረጃ የሚደረጉ የዜጎች መፈናቀሎች፣ አማቂና ደፍጣጭ አገዛዝ መስፈን፣ በሙስና የነተበ ብልሹ አስተዳደር መንሰራፋት፣ የጋዜጠኞች እስር፣ የፖለቲካው ምህዳር ከመጥበብ ወደ መዘጋት መድረስ፣ የፖለቲከኞችና የህሊና እስረኞች ማብቂያ የሌለው እንግልትና ሰቆቃ፣ የመንፈስ ረፍት የሚነሳ ሰፊ በዘፈቀደ የሚደረግ የዜጎች አፈሳ፣ ወከባና እስር መዘውተር፣ የህዝብ እንደራሴዎች ሳይቀሩ ለህገወጥ እስር መዳረግ፣ የሰላማዊ ዜጎች
እገታና ከዜጎች አቅም በላይ የሆኑ ክፍያዎች ተጠይቀው መንግስት በሚቆጣጠሯቸው ባንኮች አማካኝነት ጭምር የማስለቀቂያ ክፍያዎች መተላለፍ፣ ሃይማኖትና ዘር ተኮር ግድያዎች መበራከትና የመንግስት ለማስቆም አለመፈለግ ህዝቡን እያስመረረ ያለው ከፍተኛ ኢኮኖሚያዊ ድቀትና ድህነት እንዲሁም የጥላቻ ፖለቲካው የፈጠረው ፍጥጫና ማህበራዊ መናጋት ሀገራችንን ገደል አፋፍ ላይ ስላደረሳት መንግስት ለምርጫ የሚያስችል አስቻይ ሁኔታ የመፍጠር ግዴታውን በቅድሚያ እንዲወጣ ኢህአፓ ያሳስባል። ዛሬ መደባበቅ አይቻልም፣ አይጠቅምም፣ አያስፈልግም። ጦርነቶቹ እንዲቀሙ የብልጽግና መንግስት በአስቸኳይ ቀዳሚነቱን ወስዶ በይፋ ከተፋላሚዎቹ ጋር ነፃ በሆነ መድረክ ለመደራደር ዝግጁነቱን ማስታወቅና ያሰማራውንም ጦር ንጹሃንን በጅምላና በተናጠል ከመግደል አስቁሞ ወደ ሰፈሮቹ እንዲመለስ ማድረግ ይኖርበታል። መሳሪያ አንስተው ላመኑበት ዓላማ ከባድ መስዋዕትነት ሲከፍሉ የቆዩ ተፋላሚዎቹን በኃይል ማንበርከክ አልቻለም። ቀጣይ መተላለቅና ውድመት ህዝቡንና ሀገሪቱን መመለሻ ወደሌለው ጥፋት እያደረሰ ነውና አሁኑኑ መቆም አለበት። ዛሬ ላይ ሆነን ኢትዮጵያ ምርጫን ለማካሄድ አስቻይ ሁኔታ በፍጹም የለም ብሎ ኢህአፓ ያምናል። በዚህ ሁኔታ ላይ ሆነን የሚደረግ ምርጫ ሰላምን አያመጣም፣ ሀገርን ከመጥፋት አያድንም፣ የዲሞክራሲ መስፈንን እድል ለዘላለም ያመክናል፣ ለህዝብም ለሀገርም አይበጅም ብቻ ሳይሆን የአገዛዝ ስልጣንን ለማስቀጠል አጃቢ ከመሆን ውጭ ትርጉም አይኖረው። ስለዚህ ገዢው ብልጽግና ሁኔታዎችን አገናዝቦ ሀገርን ለማዳን ይቻል ዘንድ አስቻይ ሁኔታዎችን እንዲፈጥር ኢህአፓ እስከ መጨረሻው ሰዓት ድረስ ጫና እያደረገና በሰላማዊ መንገድ እየታገለ እንደሚቆይ ያሳውቃል። ስለዚህ አገዛዙ የጦረኝነት ባህሪውን እስካልገታ ድረስ በሚቀጥሉት ጥቂት ወራት ውስጥ የሚደረገው ምርጫ የሀገሪቱን የተወሳሰበ ችግር ከመፍታት ይልቅ ሁኔታዎች ከድጡ ወደ ማጡ እንዲሆኑ ያደርጋል። እንደሚታወቀው አገዛዙ ጦርነትን ስልጣንን የማቆያ ብቸኛው መንገድ አድርጎ እስከዛሬ እየገደለም እያስገደለም እያዋረደም እያደህየም እያፈነም እያሳደደም በስልጣን ላይ ቢቆይም ህዝቡ እየተደራጀ መምጣቱ የማይቀር ስለሆነና የታፈነውም ህዝብ ለመብቱና ለተገቢ ጥቅሞቹ መጠበቅ መታገል መጀመሩ አይቀሬ ነውና ያኔ በህዝብ ላይ እንደዛሬው መዘባነን አይታሰብም። ሉዓላዊ የስልጣን ባለቤትነቱን፣ የሰውነት ክብሩን፣ አይንክ ነጻነቱን፣ የዜግነት መብቱን የተነጠቀ ዜጋ ሁሉም ጭጭ ብሎ ሊገዛ ስለማይችል ገዢው ኃይል ሳይረፍድበት አስፈላጊና ተገቢ የሆኑ የሰላማዊ መፍትሄ መንገዶችን መምረጥ ይኖርበታል። ማንኛውም አምባገነናዊ ስርዓት ዘላለማዊ ስላልሆነ የገዢዎች ጉልበት ደግሞ ከህዝቡ የተባበረ ኃይል ስለማይበልጥ ይልቁንስ አይርፈድባችሁ እንላለን። በመጨረሻም የሚከተሉትን ነጥቦች እናቀርባለን። አንደኛ፣ ህዝቡ ለመብቱ በአንድነት መቆም እንዲጀምር ኢህአፓ የማደራጀትና የመቀስቀስ ስራውን አጠናክሮ ይሰራል። ሁለተኛ፣ የብልጽግና መንግስት ዜጎች ለሚያነሷቸው ፖለቲካዊ ጥያቄዎች ወታደራዊ የኃይል ምላሽ መስጠትን፣ ጦርነትን እዚህም እዚያም መጫርን፣ ንጹሃንን የጦርነት ኢላማ ማድረግን በአስቸኳይ እንዲያቆም ኢህአፓ በጽኑ ያሳስባል። ያለምንም ቅድመ ሁኔታም ጦርነቶችን እንዲያቆም ከታጣቂ ኃይሎችም ከተለመደው እጅ ስጡኝ በዘለለ ትርጉም ያለውና ውጤት ሊያመጣ የሚችል ድርድር እንዲያደርግ በአጽንኦት ይጠይቃል። ሶስተኛ፣ የኢህአፓ የፖለቲካ ተቃዋሚ በመሆናቸው በፖለቲካ አመለካከታቸውና በማንነታቸው ወይም በእምነታቸው ምክንያት ለዓመታት በግፍ እስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ የሰብአዊ መብት ተሟጋቾችና በአጠቃላይ ከህግ አግባብ ውጭ የታሰሩ ዜጎች በአስቸኳይ እንዲፈቱ ያሳስባል። አገር የዜጎች መኖሪያ እንጂ እስር ቤት ልትሆን አይገባም። አራተኛ፣ የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማትና ወዳጅ ሀገራትም በዚህ ወሳኝ የሰላማዊ ትግል ምዕራፍ ወቅት ከኢትዮጵያና ከኢትዮጵያውያን ጎን በመቆም አጋርነታቸውን እንዲያሳዩ ጥሪ እናቀርባለን። በኢትዮጵያና በህዝቧ ተደራድሮ የማያውቀው ኢህአፓ አሁን በተደቀነባት ከባድ ሁለንተናዊ አደጋ የእርስ በርስ ጦርነትና ሌሎችም ጥፋትና ውድመቶች እንደ ሀገር ቆማ የመቀጠል እድሏንም ከፍተኛ አደጋ ላይ ስለጣሉት ብልጽግና ህሊና አለኝ የሚል ከሆነ አፋጣኝ ሰላማዊ መፍትሄዎችን መከተል እንደሚገባውም ያሳስባል። በሀገር ህልውና ላይ ቁማር መጫወት ተገቢ አይደለም። ፓርቲያችን አደጋዎችን አስቀድሞ በማየት ስጋቱንም ያለመታከት በመግለጽ ከእንግዲህ ከመቼውም ጊዜ በላይ ለኢትዮጵያውያን ነጻነት፣ እኩልነትና ለፍትህ መስፈን የሚያደርገውን ሰላማዊ ትግል አጠናክሮ እንደሚቀጥል ለመላው የኢትዮጵያ ህዝብ የማይታጠፍ ቃል ይገባል። የአገዛዙ ጭቆናና ግፍ በስቶበትና ተንገሽግሾ በቃን የሚል ድምፅ ከጤና ባለሙያዎች፣ ከመምህራን፣ ከሌሎችም የህብረተሰብ ክፍሎች መሰማት ጀምረዋል። እነዚህ ከዝናቡ በፊት የሚሰሙ ጉምጉምታዎች ናቸው። በሲዳማ፣ በደቡብ ምዕራብ፣ በማዕከላዊ ኢትዮጵያ፣ በአፋር፣ በሶማሌ ወዘተ እየተነሱ ያሉትን የዜጎችን ጥያቄዎች ከመፍታት ይልቅ ጥያቄ ያቀረቡ ዜጎችን እንደተለመደው ማሰርና ማስፈራራት ዛሬ ባለው የኢትዮጵያ ሁኔታ ችግሮችን ያባብሳል እንጂ ወደ መፍትሄ አያቀርብም፣ ሊፈጸምም አይገባም። ሁሉ ነገር ልክ አለውና የብልጽግና ያፈና አገዛዝ ሊቆም ይገባል። ጽናት እስከ ድል፣ ድል ለኢትዮጵያውያን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዳር 7 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። በተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ተመኘን። ለምትሰጡን ሀሳብ አስተያየት ዝግጁ